ትሞታለህና ቤትህን አስተካክል። ነቢዩ ይህንን ብሎት ከወጣ በኋላ ሕዝቅያስ ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማ አምላክ አይደለምና ፊቱን ወደ መቅደሱ አቅጣጫ ዞሮ አለቀሰ። ከጥቂት ደቂቃ በኋላ ነቢዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህን አይቻለሁ፣ በዕድሜ ላይ 15 ዓመት እጨምርልሃለሁ። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 5። ሕዝቅያስ ቤትህን አስተካክል ከተባለ በኋላ ፊቱን አዙሮ ከማልቀስ በቀር ምንም አላደረገም። ሕዝቅያስ ሆይ ከአልጋ ሳትወርድ ያስተካከልከው ቤት ምን አይነት ቤት ነው? ለባሪያዎችህ መመሪያ ሳትሰጥ የምታስተካክለው ቤትስ እንዴት ያለ ቤት ነው? በደቂቃዎች ውስጥ ትሞታለህ ከተባልክ በኋላ 15 ዓመት ያስጨመረልህ ምን አይነት ማስተካከያ አድርገህ ነው? ለእኛም ንገረንና ዕድሜ እናስጨምር። ሕዝቅያስ ከአልጋው ሳይነሳ ያስተካከለው ቤቱ ልቡ ነበር። ልብህን ካስተካከልክ ቤትህ ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እርሱ ከኃጢአትህ እንጂ ከአንተ ጋር ጸብ የለውም። በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁ? ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወትም ይኖር ዘንድ አይደለምን? ይላል መሐሪው። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 23። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብየው አሁን ትድናለህ ብለው ይንቀኛል ሳይል ተመልሶ ይምርሃል። ኃጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሠራም ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑኑ ንስሐ ግባ። ከበደል አልጋ ጋር ያጣበቀ ፈተናም ድል መንሻው ጊዜው አሁን ነው። ሕዝቅያስ በደቂቅ አምባ ምሕረት አግኝቶ ዕድሜ ካስጨመረ በአብይ ጾም ሙሉ የሚያለቅስ ምን ያህል ዕድሜ ያገኘው? ወዳጄ አንተም ተነሳና በዚህ ወር ቤትህን አስተካክል። እንደ ሕዝቅያስ ፈጣሪህ ይጠብቅሃል። የተቀየምከውን ይቅር በል፣ የበደልከውን ካስ፣ የሚበቀልህን የማይተኛ ጠላትህን ዲያብሎስን ተበቀለው። ጾም ዲያብሎስ ድል የተደረገበት የጦር አውድማ ነው። በዚህ ወራት ድል ያላደረግነውን ፈተና በሌላ ጊዜ አናደርገውም። ሰነፍ ገበሬ በሰኔ ይሞታል እንደሚባለው በጾም የተኛ ክርስቲያን መቼም አይነቃም። በጾም ያልተገራ አንደበት መቼም አይገራም። በጾም ያልተፈወሰ ቂም መቼም አይፈወስም። ጌታችን በወንጌል አንዴ ወደ እሳት አንዴ ወደ ውሃ የሚጥል ጋኔን ያለበትን ልጅ ሲፈውስ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም ብሎ ነበር። ሀገራችንን አንዴ ወደ እሳት አንዴ ወደ ውሃ የሚጥላት የጥላቻ ጋኔንም ያለ ጾምና ያለ ጸሎት አይወጣም። ወዳጄ ከቁስሌ የምትፈወስበት ወራት እንደደረሰ ወቅ። አንተስ ብትሆን ልትላቀቀው እየፈለግ ያቃተህ ክፉ ልማድ የለብህም? እንደ ቅዱስ ጳውሎስ የምፈልገውን መልካም ነገር አላደርግም፣ የማልፈልገውን ክፉ ነገር አደርጋለሁ። ምንኛ ጎስቋላ! ለዚህ ለሞት ከተሰጠው ሰውነት ማን ያድነኛል ብለህ ምርር እንድትል ያደረገ ኃጢአት የለም? እንግዲያውስ ወቀው፣ ይህ አይነቱ ወገን ያለ ጾምና ያለ ጸሎት አይወጣም። ይህ ጾም ቁስል የሚሽርበት ጾም ነው። ይህ ጾም ሸክም ማራገፊያ ጾም ነው። እንደ ሕዝቅያስ በዚህ ወር ቤትህን በንስሐ አስተካክል። ዲያቆን ሄኖክ ኃይሌ፣ የካቲት 15 2012 ዓ.ም፣ ዝዋይ ኢትዮጵያ። ምን አለ ያላረክልኝ ያጎደልክብኝ ስቶ ሕይወት ጌጤ ሆነህልኝ ኖራለሁ ሁሉ ተሟልቶ ሰላም አለ ከቤትህ አልመኝም ወደ ሌላ ልቤ ቃላት አፈለገ በአፌ
ምስጋና ሞላ እንደ ቸርነት እንጂ እንደ በደል ያልሆነ ምሕረት እየበዛልን ይቅር ባይ ነህ ዘላለም። ሲዝትብኝ ጠላቴ አንተ ታጽናናኛለህ በቃል እያበረታ ሁሌ። ትሞታለህና ቤትህን አስተካክል። በዲያቆን ሄኖክ ኃይሌ። ንጉሥ ሕዝቅያስ በጠና ታሞ ተኝቷል። ነቢዩ ኢሳይያስ ሊጠይቀው መጣ። ሆኖም እንደ ልማዱ እግዚአብሔር ይማርህ አላለውም። ለጆሮ የሚከብድ ቃል ጥሎበት ወጣ። ትሞታለህና ቤትህን አስተካክል። ነቢዩ ይህንን ብሎት ከወጣ በኋላ ሕዝቅያስ ወደ ግድግዳው ዞሮ ስቅስቅ ብሎ አለቀሰ። አምላኩ በንግግር ብዛት የሚሰማ አምላክ አይደለምና ፊቱን ወደ መቅደሱ አቅጣጫ ዞሮ አለቀሰ። ከጥቂት ደቂቃ በኋላ ነቢዩ ኢሳይያስ ሌላ መልእክት ይዞ ተመለሰ። እጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ። ብቻዬን መሆን ፈለግኩኝ፣ መሸከም ከብዶኝ ስድቤን እያቃስትኩኝ ፈለግኩ እየታመምኩኝ አባቴ አስተውያለው ፍቅርህን ተስለህብኝ ከፊቴ እንዳንተ ያለ እረኛ እንዳንተ ያለ ገብርኤል ገብርኤል ስለው ሰምቶ መጣ ወደኔ ፈጥኖ ሰንሰለቴን በጠሰው የአንበሶቹን አፍ ዘግቶ ገብርኤል ገብርኤል ስለው ሰምቶ መጣ ወደኔ ፈጥኖ ሰንሰለቴን በጠሰው የአንበሶቹን አፍ ዘግቶ ገብርኤል ሥጋዬ ሳይረግፍ ባለብዙ ጥፍር ታድጎኛል ምልጃው የመላኩ ክብር በራብ ለነደዱ ነብስ ሲጥሉኝ አንተ አለኝና ክንፎች ከለሉኝ። ገብርኤል ገብርኤል ስለው ሰምቶ መጣ ወደኔ ፈጥኖ ሰንሰለ መንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ዲሜጥሮስ በሊባኖስ በተባበሩት አረብ ኤምሬትና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የበረከት አባት ክቡር ቆሞስ አባ ሙሴ ገብረ ጻድቅ የዚሁ የታላቁ ደብር አስተዳዳሪ፣ ክቡራን የየአድባራቱ አስተዳዳሪዎች፣ የሀገረ ስብከቱ የየመምሪያ ክፍል ኃላፊዎች፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ መምህራን፣ የሰንበት ትምህርት ቤት መዘምራን፣ በዚህ በቅድስናው ስፍራ የታላቁን የገናናውን የአብሳሪውን የቅዱስ ገብርኤልን
ዓመታዊ በዓል ለማክበር ለመባረክ የተገኛችሁ የልዑል እግዚአብሔር ቤተሰቦች በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር እንደኛ ኃጢአትና በደል ሳይመለከት በምሕረትና በይቅርታው ጠብቆ ለዚች ቀንና ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለታላቁ ለገናናው ለቅዱስ ገብርኤል ዓመታዊ በዓል አደረሰን አደረሳችሁ። እንግዲህ በውስጥም በውጭም ያላችሁት በብፁዕ አባታችን መሪነት ማህሌቱ ቅዳሴው ተከናውኗል። አሁን የሚቀረን ጥቂት መርሃ ግብር ናቸው። እንደምታውቁት አየሩ ሞቃትም ስለሆነ ያሉንን መርሃ ግብሮች በተገቢው ሁኔታ እናጠናቀቃለን። እኛም ደግሞ ሁላችንም በአንድነት በምንታዘዘው በምንሰማው ነገር እየታዘዝን አገልግሎታችንን እናፋጠናለን ማለት ነው። አምላካችን እግዚአብሔር ከሁላችን ጋር ይሁን። አሁን በቀጥታ የምንሄደው ወደ ዝማሬ ነው። እዚህ በመካከላችን ዘማሪ ዲያቆን አቤል መክብብ በመካከላችን ይገኛል። እሱ ዝማሬ ያቀርብልናል። ሁላችሁ እርግጥ ነው ሙቀቱ ያደክማል። ሌሊቱን ሙሉ አብራችሁ በማህሌት ስታገለግሉ የነበራችሁ ትኖራላችሁ። እንግዲህ ጊዜውና ሰዓቱ የምስጋና ነውና ከድካማችን ከእንቅልፋችን በርትተን በአንድነት እግዚአብሔርን እያመሰገንን እንቆያለን። በቀጥታ ወደ ዘማሪ ዲያቆን አቤል ወስዳቸዋለሁ። አባታችን አባቶች ካህናት፣ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የሰንበት ቤተ ዘማሪዎች፣ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እዚህ ያደረሰንን አምላክ በእልልታ በጭብጨባ አመስግኑት።
ከቤተክርስቲያን ጋር ሆነው የሚዋጉ የቤተክርስቲያን ቤተሰብ የሆኑ ቅዱሳን መላእክትን ለሚወዳቸው ይልካልና ፈቃዱን ሲፈጽምለት ተመልክቶ እነዚያን አሕዛብን ያሳፍራቸው ዘንድ መልአኩ ቅዱስ ገብርኤልን ላከው። እነዚያ ውሃ ውስጥ ሲወረወሩ፣ የፈላ ውሃ ውስጥ ሲወረወሩ መልአኩ ደርሶ ያንን ውሃ እንደ ክረምቱ በረዶ ቀዘቀዘላቸው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ክርስቲያኖች ዛሬም እኛ በሕይወታችን የሚጠብቀን መልአክ አለ። ብቻችንን አይደለንም። እህቶች አንድ ነገር አስቡ። አሁን ብቻችንን ብንሆን ሰይጣን ክፉ ነው። እሳት እንኳን አንድደን መሞቅ አንችልም። ወርውሮ ነው የሚከተል። ብቻችንን ብንሆን የኑሮ ሁኔታ እያባሰንን ሀሳባችን ተበጥኖ አስፋልት ስንሻገር ለመኪና አደጋ ነው የሚዳረግ ሰይጣን። ሰይጣን ክፉ ነው። ሞትና ደም ይወዳል። እኛ ግን አምላካችን እግዚአብሔር ከጎናችን የሚቆም መልአክ ሰጥቶናል። ይሄ መልአክ የእግዚአብሔር መልአክ ነው። እኛም የእግዚአብሔር ስለሆንን የእግዚአብሔር መልአክ ባዕዳችን አይደለም፣ ቤተሰባችን ነው። የሚራዳን እሱ ነው። የሚጠብቀን እሱ ነው። በእርግጠኝነት እነግራችኋለሁ እስከ ዛሬ ድረስ እናንተ ያላወቃችሁት ከእናንተ እውቀትና አእምሮ ከእናንተ እሳቤና ምናምን ውጭ የሆኑ ትልልቅ አደጋዎችን የሚጋርድላችሁ ይሄ መልአክ ነው። ስሙ የተመሰገነ ይሁን። ጠብቆ ለዚህ ያደረሳችሁ እርሱ ነው። ስለዚህ ክርስቲያኖች የዚህን መልአክ ጥበቃ ገንዘብ ለማድረግ ለእግዚአብሔር ታመኑ። በመከራ ታመኑ፣ በችግር ታመኑ፣ በስደት ታመኑ፣ በረሃብም ቢሆን ታመኑለት። ለእግዚአብሔር ለሚታመኑለት ሰዎች እነዚህ ቅዱሳን መላእክት ሊራዱና ሊያግዙ ቅርቦቻችን ናቸው። የዚህ ታላቅ መልአክ በረከት በሁላችን ይደረብን። በአሁኑ ሰላም ያደርግልን። ዘብስ ምንም ባደርጋቸው አመስግኑት እግዚአብሔር ያስተማረን የመከረን አምላካችን እግዚአብሔር ስም የተመሰገነ ይሁን። ትምህርቱ ተሰጥቶን ለመምህራችን ለመጋቢ ሃይማኖት መምህር ተስፋዬ መስጫ ቃልዎትን ያሰማልን፣ ቃልዎትን ያሰማልን። ያው የሰዓቱ ሁኔታ ገድቧቸው እንጂ ከዚህ በበለጠ ለእያንዳንዱ ሕይወታችን ስንቅ የሚሆነንን ትምህርት ያስተምሩን ነበረ። በጥቂቱ እያንዳንዳችን በቃሉ እንድናልፍ ስላደረግን በድጋሚ ለመምህራችን ቃልዎትን ያሰማልን። አሁን ታቦተ ሕጉ የሚወጣበት ሰዓት ስለደረሰን ሰንበት ትምህርት ቤት መዘምራን ቦታቸውን ይይዛሉ። ታቦተ ሕጉ በተዘጋጀለት ስፍራ ሲሄድ በግራም በቀኝም ያላችሁ የመጀመሪያ የዘመራችሁ በታቦቱ ምስጋናን እያቀረባችሁ አምላካችን ለእግዚአብሔር እንደገና ለቅዱስ ምስጋናን እያቀረባችሁ ታቦቱን እናጅባለን። ሁለተኛ ደረጃ ደግሞ አስተባባሪዎች በሚያዙን አስተባባሪዎች በሚነግሩን ነገር እየታዘዝን በዓላችንን በድምቀት እናከብራለን ማለት ነው። አሁን ሌላው በዚህ በመካከላቸው የሆነ ያለ ኩፖን አለ። ዛሬ መውጫው ነው። እንግዲህ 3 ሽልማቶችን የያዘ ነው። አስተባባሪዎች በመካከላቸው ይዘው እየዞሩ ይገኛሉ። እርግጥ ነው ለረጅም ጊዜ ቶልበላ ትዞር ነበር። ነገር ግን እድለኛው ዛሬ በመልአኩ በቅዱስ ገብርኤል ዓመታዊ በዓል ታቦተ ሕጉ በቆመበት ዕጣው ወጥቶ ተሸላሚው ስለሚሰጥ እኛም ደግሞ ከበረከቱ እንድንሳተፍ ሁላችንም ይህን በሚዞረው ኩፖን ወይም ቶምቦላ ላይ እየዞራችሁ እንድትገዙ ዋጋው 50 ብር ነው። ከምናገኘው በረከት በላይ እንግዲህ ይሄን ማገዝ ተገቢ ነው እና አንደኛው መኪና ነው። ሁለተኛው ይህ ማስታወሻ የምንይዝበት አይፎን ነው። ሶስተኛው ደግሞ ወርቅ ነው። የአንገት ሐብል። እንግዲህ እነዚህ 3ቱ ሽልማቶችን የያዘ ነው። ዋጋው 50 ብር ነው። በመካከላቸው እየዞሩ ይገኛል። ሁላቸውም እንድትገዙ Krishna
ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጡ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ህይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማቸዋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አነቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን ምንዘምር እሱ ግር እንገኝ። ምንድነው ሴት በሚያስጨንቅ ስቃይ ትወልዳለች፣ ወልዳ ስትጨርስ ከባሏ እግር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለው። በስቃይ ትወልዳለች፣ ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለበት። ትርጉሙ ይሄ ነው፣ መንፈሳዊ ትርጉሙ። የቅዱስ ዳዊት መዝሙር ደግሜ ነው የምነግራችሁ። አሁን ምናልባት እዚህ ቤተክርስቲያን ውስጥ ተመልሼ ብመጣና ባስተምር ሌላ ቀንም ስለ መዝሙረ ዳዊት ልናገር እችላለሁ። ቅዱስ ዮሐንስ አፈወርቅ ምን ይላል? ስብከት እንዳሻሽል ከፈለጋችሁ እናንተ ያለባችሁን ችግር አሻሽሉ ብሏል። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ